ወንድሜ እፎይ ሰማሆይ ሰማሆይ ኢምራን እየጠራ ነው ተቀበል ወንድሜ እፎይ ሰማሆይ ኢምራን እየጠራ ነው ተቀበል እኔ እንዴት ልርዳው ምን ላድርግ ይህን ነገር ማየት ፈልጋለሁ አረ ኦርቶዶክስ ተዋህዶች አረ በፈጠራችሁ አምላክ this is a very ጥሩ opportunity ነው ለእናንተ የ19 ዓመት ህፃን ልጅ ገና አንዳንድ ጊዜ ያቀረሻል አሁንም እኮ ገና ነው እንትኑ አልወጣም በደምብ እናንተ እንቀጥላለን ሃይ እሺ ሰዓት ታስገባ ምንድነው ችግር ለሰው ታስገባው ራስን ችላ ቆመን ኡስታዛችሁ ይሄ ነው ብቻውን መቆም አይችልም እንወያያለን ወይ የትም አትሄድም ዛሬ እጄ ገብታለሁ አንድ ያዳም ተረጋጋ ነው እንዲያድነ ነው ብቻውን ኡስታዝ ለምን ትፈራለህ ብቻውን መቆም አይችልም ምን አስፈራ ለምን ፈራ አቶ ግባ በቃ ብቻህን ግባ መግባት አችልም ተረጋጋ ምን አስፈራ 5000 አሰለም ብላ ነበር አቅም እንደዚህ ነው አናውራ ተረጋጋ ጎበዝ ስለዚህ አስወጣው እሷም ትወጣለች ይሄ ነክ ለምን ትፈራ አትፍራ ቆይ አንድ ተረጋጋ ቀስ በል ጎበዝ ስለዚህ ትቀጥላለህ ከኔ ጋር ሉጣ ያ ውጪ አታስገባ ሰው አትውጪ በይ አታስገባ ይሄ ነክ አትቆጣ ቆይ ረጋ እባካችሁ ምን አስፈራው እኔ ሉጣና ሁለት ይቀጥሉ ተረጋጉ አጭሁ መጮህ መፍትሄ አይደለም ረጋ ብለን አውራ እንደ ትልቅ ሰው ተረጋጋው መጮህ ምናምን ጥሩ አይደለም ሁሉ ተናገር ቆይ አንድ አትረብሽ እንደዛ አንድ አትረብሽ ሚውት አድርግ ፎይ አንድ ሚውት አድርግ እሺ በቃ አሁን በቃ ሚውት ነኝ ኡስታዝ ሜቢ ማይታክ ከሆነ ሚውት ነኝ በቃ እሺ ተረብሻል ኡስታዝ አይዞ ተረጋጋ እንወያያለን የትም አታመልጥም ዛሬ አስወጣቸው እነሱ አንዴ እሺ ፎይ አንድ ጊዜ ቆይ አንዴ ማንሽ ከይቅርታ ጋር ሰላም እንዴት ነሽ ጆኒ አሰላሙ አለይኩም ሰዓት እየሄደ ነው ውይይቱ ላይ ግባ ወደ ውይይቱ ግባ ፖለቲካውን ተውና እኔ እናንተ ብቻ እንድንሆን ነው ፎያዬ አንዴ ተረጋጋሽ እኔ ወጣለሁ ሁሶ ሲጀመር መጀመሪያ ገና እኔ ሁለታችሁን አገናኝቼ እኔ ለመውጣት ነው ሆስት ላይ ተናግሬያለሁ እናመሰግናለን ስለዚህ ኢምራን አታስገባው እሺ ሁሶ አላህን ፍራ በቃ ችግር የለም ወጥቻለሁ አየ መርሐባ ቆይ ልውጣላችሁ እሺ ይኸው ደቂቃ ንገረን ስንት ደቂቃ ተረጋጋ መጀመሪያ ቀስ በል በፈጠረ እንኳን ደህና መጣ ኡስታዝ እንኳን ደህና መጣ መልካም ሰዓት ስለሄደብን ደቂቃ እንያዝና በጣም ተረጋግቻለሁ ኡስታዝ አይዞህ እኔ እንድበል ስልድረስ ተረጋ በል ቀስ በል መልሰልኛል በጣም ሰምቻለሁ ወደ 3 ሰዓት ጠብቄያለሁ ስለዚህ አሁን ወደ ውይይቱ ቀጥታ እንግባ ደቂቃ እንያዝ ፈርስት ራውንድ ስንት ይሁን አንዴ ተረጋጋ ቀስ በል አንተ ማን ተረጋግቻለሁ በደንብ ተረጋግቻለሁ ኡስታዝ የተከበሩ ኡስታዝ ፈርስት ራውንድ ሰከንድ ራውንድ ሪበተር ተዛ ክሮስ ኤግዛሚኔሽን እና ኮንክሉዥን ደቂቃውን ንገረኝና ብቻ ማውራት ነው የፈለከው አታዳምጥም ሰው አውራ በቃ እንደሱ እሺ በመጀመሪያ እንኳን ደህና መጣ በድጋሚ ከስንት ዓመት በኋላ ስላገኘሁ ደስ ብሎኛል በመጀመሪያ ስለ አርዕስቱ እናወራለን ከዚያ በኋላ ስለ ደቂቃው እናወራለን እሺ እንድናወራ ዘንድ የተስማማንበት አርዕስት ምን ነበር አንዴ ከዚያ በኋላ ደግሞ ደቂቃውን አንተ የምትፈልገውን ከዚያ እንወያይበታለን እሱ እሺ አንዴ አሁን ደግሞ አንተ ተናገር ያው መልካም ስለዚህ አርዕስቱ ግልጽ ነው ቪዲዮም ሰርችበታለሁ ሁሉም ሰምቶታል በነቢያት የተሰበከው አምላክ እግዚአብሔር ወይንስ አላህ ሚል ነው ደቂቃ ስለዚህ መያዝ ይቻላል ምክንያቱም ሳሳ ስለ አጋንንት ተው እናውራ ለለምነህ አጋንንት
አጋንንት ምንድነው በክርስትና ፈራይ ደግሞ እንደገና ዲቤ ከፈለክ እንደዚህ ጨንቄ ገስት ላይ የመጣህ የምትጠይቀው እንደ ህፃን ልጆች አሁን ስለ አጋንንት ልናወራ ነው። ና ድጋሚ ለመዋረድ አትቸኩል። አዳማ ነው የሚለው አሳይተናል። ፕሊስ አዳማ ነው የሚለው ስላሳየን አጋንንት እናውራ። ወንድ ልጅ ነህ ላዚው እናውራ። አላህ አጋንንት ሆኖ ስላሳየን እናመሰግናለን። እንክሮሃል አይደለ? ያጋጥማል። ስብራት ከባድ ነው። ስብራት ከባድ ቴጆ ስለተሸነፍሽ ነው። አይ ነው ወንድ ነኝ አይደለም። ወንድነቴን ማድና ያጣርክ እዚህ ዋና ያ ወንድ ነህ። ስለ አጋንንት እናውራ። ወንድ ልጅ ነህ አንተ። እናት ወልዳለች። እኔ ቤተሰቦች ያሉ ሙስታስ አንተ አጋንንት ወንድሞች ናቸው። እኔ አይደለም። በዛሬው ውይይት የእፎይ ጥያቄ አላህ ጣት አለው የለውም? ስንት ናቸው? የተቆራረጡ ወይስ የተገጣጠሙ? ለየብቻ ናቸው? ወደ አለው የለውም? አላህ ጭንቅላት አለው የለውም? አላህ ይስቃል አይስቅም? ለምንድን ነው የሚስቀው? መቼ ነው የሚስቀው? እንዴት ነው የሚስቀው? የውሱ መልስ ደግሞ አልተገለጸም። በነገራችሁ ላይ በጣም የተመቸኝ መልስ ነው። ስንት የሚጠየቅ እያለ ይሄ ሲጠይቅ እኛ እኮ ትልልቅ ሰዎች ነን። ሙድ ትይዛለህ እንዴ? እኛ ይህን መስማት እኮ አይደለም ብቻ ነው። ስንት ስራ ትተህ የውሱ ጥያቄ ኤፌሶን ላይ የኢየሱስ አምላክና አባት ይባረክ ብሏል። የኢየሱስ አምላክ ማን ነው? እፎይ ኧረ እባክህ እንዴ! አላህ እኮ አባት እኮ አይደለም። ልጅ ሊኖረው እኮ አባት አይደለሁም ብሏል ምናምን። ምን አገናኝ? የወሱ ጥያቄ ኢየሱስ ከሞት ሲነሳ ያየው ሐዋርያ ጥራ። ኧረ እባክህ ኢሳ እኮ ወደ ሰማይ ሲያርግ ያየው የለም። ያየው ቢኖር ባይኖር ምን አገባህ? ምን ይመለከታል? ጉድ እኮ ነው። የወሱ ጥያቄ ኢየሱስ ብልትን ታመልከዋለህ አታመልከውም? ኧረ እባክህ ሲዋሃድ ሲነቀል ስጋ በስጋ ወጥቶ በስጋ ገብቶ አይሆንም እንደዚህ ጋይስ። እኛ ህዝበ ክርስቲያኑም ህዝበ ሙስሊሙ ለትምህርት ለመማር ነው የመጣ ነው እንጂ እንዲህ ሙድ ልትይዙብን አይደለም። እንዴት ሙድ ትይዙብናል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ፣ እንግዲህ እንደሰማችሁት ነው። መጀመሪያ ላይ ወንድሜ እፎይ ተነሳ ያለው ነገር በሳቃ ፈነዳኝ። ሁለተኛ ደግሞ ኢምራንን ሲያዩ ልክ በቃ ኢምራንን ሲያይ ማለት ነው እንዴ ኢምራን ደግሞ ምን ይላል እንዴ እኔን እኮ ሲያዩ ፊቱ ጠቆረ። ለምንድን ነው ፊቱ የሚጠቁረው ምናምን በቃ አስወጣ። እፎይ ደግሞ አስወጣ ሰው አታስገባ። ሁሉም በቃ ተንጫጩ። ኢምራን ለምንድን ነው የሚፈራው ነው? ኢምራን ለምን ተፈራ ነው? አሁንም ሁለተኛው ሌላ ደግሞ ይሄ ባድነ የገለጸው ደግሞ ይሄ መብረቁ የገለጸው ነገር ደግሞ ማለት ነው አላህ እጃለው፣ አላህ እግራለው፣ አላህ ሆዳለው አለ። በቃ ሙድ ያዙብን። በቃ ይሄ ነው ጥያቄያቸው ነበረ። እንግዲህ የእፎይ ጥያቄ ይሄ ነበረ። ይሄ ሁላ ህዝብ የተሰበሰበው እፎይ ቤት ወደ 60 ሺህ 70 ሺህ ሰው አይቻለው። ሁሱም ቤት እንደዛው 60 70 80 እስከ 90 ሺህ አይቻለው። በቃ ይሄ ሁላ ህዝብ ለምን ይመስላችኋል ተሰብስቦ የሚያው? ሃይማኖት ጉዳይ ነው። እሺ አንገብጋቢ ጉዳይ ነው። ሁላችንም ሃይማኖታችን ብርቃችን ነው። ለሃይማኖታችን እንጓጓለን አይደለ? ለማወቅ እንጓጓለን። አንዳንዱ ደግሞ ኬርለስ የሆነ ሰው ስለ ሃይማኖት ክርክር የማይፈልጋለ ማለት ነውና ፈልገን ነው ማወቅ ፈልገን ተሰብስበን ነበረ በሰዓቱ። ስለዚህ አላህ ሆዳለው ወይ? አላህ እግራለው ወይ? አላህ ምላስ አለው ወይ? አላህ ብልት አለው ወይ? አላህ እንዲህ አለው ወይ? ይሄ ጥያቄ አይደለም። እውነቱን ነው። ሙድ ያዛችሁብን ብሏል መብረቁ። ግን እኔ አስቀውኛል ማለት ነው። ያሳቁኝ በምንድን ነው ሰው ለምን ታስገባላችሁ ብሎ እየተከራከሩበት መስመር። እንደገና ደግሞ ሁለተኛ ስለ አጋንንት እናውራ እያለው ነበር። እሱ ስለ አጋንንት መወያየት አልፈልግም፣ አንተ ወገኖች ናቸው ወንድሞች ናቸው አጋንንት ብሎ አለው ማለት ነው። እኛ ሙስሊሞች አጋንንት ወንድማችንም ዘመዳችንም ምናችንም አይደለም አጋንንት ማለት ነውና በዚህ በቃ ወንድ ስለሆን ከአጋንንት ከምን ተፈጠረ ብሎ ሊጠይቀው ነበር ሁሱ ማለት ነው። አጋንንት ከምንድን ነው የተፈጠረው ብሎ ሊጠይቀው ነበር ሁሱ እንዳብራራው ማለት ነውና መልሱን አያገኘውም ነበር። አያችሁ ሌላ ኦርቶዶክስ ልጅ ጥያቄ ሊጠይቅ ገብቶ ማለት ነው ሲጠይቀው አጋንንቶች ከምንድን ነው የተፈጠሩት ሲለው አይ እሱን አላቅም ብሎ ነው የመለሰው ማለት ነው። እና እፎይም አይመልሰውም ነበር ነው ያለው እሱ። አጋንንቶች የተፈጠሩት ከእሳት ነው፣ ሰው የተፈጠረው ከአፈር ነው ማለት ነው። ስለዚህ ግልጽ ነው በቃ ከእሳት ነው የተፈጠሩት። የተፈጠሩበትስ አላማ ምን ነበር ብዬ ልጠይቀው ነበር ነው ያለው እሱ። የተፈጠሩትስ አላማ ለምን ነበር? ሰው እኛ አሁን የተፈጠርንበት አላማ አለን። አጋንንቶችም ሸይጣኖች ምናምኖችም የተፈጠሩበት አላማ አላቸው። እነሱም የተፈጠሩት ለምን አላማ ነበር ብዬ ልጠይቀው ነበር ነው ያለው እሱ። እንደገለጸው አይመልሰውም ብሎ ነበረ።
እንግዲህ ለሁለተኛ እሱን ደግሞ በሁለተኛ ነው ያለው። መጨረሻ ላይ ነበር ጥያቄው፣ መጨረሻ ላይ ትንሽ አጭር ናት እሷ ልጠይቅ ቢለው እምቢ አለ፣ አሻፈረኝ አለ። ሁሱም በቃ ይሄን ሰውዬ ክርስቲያኖች እወዳችኋለሁ ወገኖቻችን ናችሁ ብሎ ያስተላለፈው መልእክት በጣም ደስ የሚል ነበረ ሁሱ። ይሄን ሰውዬ ግን ትክክለኛ ሃይማኖት ይዞ እና ትክክለኛ መልስ ይዞ የሚጓዝ ሰው ስላልሆነ እሱን አትከተሉ። ኦርቶዶክስ ልጆች ትክክለኛ ሃይማኖት ይዘውና ትክክለኛ መጽሐፍን አንብበው የሚመሯችሁን ሰዎች ተከተሉ ብሎ ነው ሁሱ የሚያስተላልፈው መጨረሻ ላይ። በቃ ብዙ ሰው የተደነቀበት አነጋገር ነው የሁሱን ማለት ነው። በትዕግስት እኔ እንጃ እኔ ብቻ አላቅም። እኔ ሁሱ የራሳችን ነው ብለን የሃይማኖታችን እሱ ነው የራሳችን ሰው ነው ብለን ሳይሆን የራሳችሁ ኦርቶዶክስ ልጆች በጣም እያደነቁት ነበረ። በቃ በጣም ትልልቅ ሰዎች ማለት ነው። ይሄ ትንንሹ ዝም ብሎ የኔ ቢጤው አይደለም። ትልልቅ ሰዎች በጣም እያደነቁት ነበር የሚገኘው በዛን ሰዓት እና ይሄን ያክል ነበረ የሁሱ ግርማ ሞገስ ማለት ነውና የትንሽዬ ልጅ ጨዋታ በቃ አላደለ ህፃን ልጅ የሚጫወተው ጨዋታ አላህ ወዳለው ወይ አላህ እግር አለው ወይ አላህ እንደ ያለው ወይ አለው ወንድ ነው ሴት ነው ጾታ አለው ወይ ሱብሃንአላህ። ይሄ ነበረ በቃ ሌላ ጥያቄ የለውም። እና በጥቅሉ በቃ ብጭርቅ ያለ ነገር ነበረ የእፎይ ጥያቄ ማለት ነው። የሆነ ዝግባ የማይባል ነገር ነበረ እና በዛ ነበረ ክርክራቸው፣ ሌላ የለም። በቃ ለሁለተኛ ጊዜ እንግዲህ ያው አለ ደግሞ ማለት ነው። ይቀጥላል፣ ገና ይመጣል። ገና ክርክራቸው አላለቀም፣ ገና አለ። አሁን ላይ ብዙ ክርስቲያን ልጆች እየሰለሙ ይገኛሉ። በዛን ቀን ራሱ 40 ምናምን ልጆች ሰልመዋል። በሌላውን ቀን ሁሱ ቤት እየሄዱ እየሰለሙ ነው። አሁንም ላይ ደግሞ ሁሱ ቤት 5000፣ 6000፣ 7000፣ 8000 እስከ 10000 ሰው እየተሰበሰበ እየተወያየበት ነው። ይሄንን አጀንዳ ማለት ነው። ይሄን ጥያቄ በቃ ሲገቡ ምን ይሉት መሰላችሁ? ሁሱ በቃ ሲጣሩ ራሱ ማለት ነው የክርስቲያን ልጆች የኦርቶዶክስ ልጆችም ሆኑ ማንም ይሁን የክርስቲያን ልጆች ማለት ነው በቃ በትዕግስት ያንን የእፎይን እንደዚህ ብሏል ብሎ ሰዎች ሁሉ ያዋረዱበትን ነገር ስላዩ እነሱ ልክ በክብር ሲጠሩት ራሱ ሁሱ ብለው ወንድማችን እኔ ክርስቲያን ልጅ ነኝ ግን እወድሃለሁ፣ ትዕግስትህ በቃ በትዕግስት አድርገህ በትህትና ያሳደጉ እናትና አባት ይባረኩ ምናምን በቃ የማይሉት የለም። እውነት እኔ በጣም ነው የተደሰትኩት እንደዚህ ሰው ሲሞገስ በጣም ደስ ይለናል። ማንም ሆነ ማንም ማለት ነው። እኛ በሙስሊም ላይ አሁን ሁሱ ቢሆን ያጠፋው እንደዚህ እየተገጫፈረ ምናምን ቢሆን ሁሱ አጥፍቶ ቢሆን እሱም ላይ እንፈርዳለን። በቃ አናዳለም ሃይማኖት ማለት ነው። ጥፋተኛ ላይ መፍረድ ግድ ነው። ለይታ ስለቀረብን እንፈርድበት ነበረ። ግን በጥቅሉ ትዕግስትን አስተማራቸው። መልካም አነጋገርን በቃ በትዕግስት ሆኖ መናገርን ሁሱ አስተማራቸው። እየገባሁም በትዕግስት ነው የሚናገሩ ደስ የሚሉ ማለት ነው። እኔ አንድም የሚሳደብና አንድም በግፊት የሚናገር ጥያቄ የሚጠይቅ አላየሁም። ሁሱም በደንብ ነው የምከታተለው፣ ግን አንድም የለም ማለት ነው። አላቅም እኔ ሳልገባ እየተቆጣ የተናገረ እንዳለ እንጂ በቃ በትዕግስት እየተናገሩ ነው፣ እየተወያዩ ነው ያሉት አሁን ላይ። እና እንደዚህ ነው አያችሁ መልካምነት ማለት። መልካም ሰው ከመልካም ሰው መልካም ነገር እንማራለን እና ቀጥሉበት።